የሌለህበት አይቅናይ መንገድ ባልቀናው ፍጻሜ እንዳልራመድ ይቅር ካልወደድከው ሐሳብ ካልሆነ ሆናለሁና ቁምን ይዘገነ አንተ የሌለህበት አይቅናይ መንገድ ባልቀናው ፍጻሜ እንዳልራመድ ይቅር ካልወደድከው ሐሳብ ካልሆነ ሆናለሁና ቁምን ይዘገነ ቢነጠፍ ቀይ ምንጣፍ በደምቅ እንደ ጧፍ ባጌጥ በወርቅ አንባር ይሰፋልኝ ወንበር ክብር ከሌለበት ከምቾት ከበባ ካንተ ጋር ወጥቼ ካንተ ጋር ልግባ የፈርዖን ልጅ ነኝ ብዬ ከምኖር በግብጾች አማልክት ባስማታቸው ስር ንቄያቸው ወጣለሁ እረኛ ልሆን ቁጥቋጦ ይሻላል ካንተ ጋር ሆነ ካንተ ጋር ልሆን አንተ የሌለህበት አይቅናይ መንገድ ባልቀናው ፍጻሜ እንዳልራመድ ይቅር ካልወደድከው ሐሳብ ካልሆነ ሆናለሁና ቁምን ይዘገነ ልስጥህ ቢለኝ አገር ይኸው ቢለኝ ቦታ እሾኩን ሰውሮ በሰፊው ገበታ ክብር ከሌለበት ከምቾት ከበባ ካንተ ጋር ወጥቼ ካንተ ጋር ልግባ ዓለምን ቢያሳየኝን እንዲጓጓ ልቤ ተዘልዬ እንዳልኖር ባንተ ተሰብስቤ መች ምርጫ ሆንክና ሕይወት ነው ዋስትና ያላንተ ባዶ ነው የኔ ህልውና የኔ ህልውና አንተ የሌለህበት አይቅናይ መንገድ ባልቀናው ፍጻሜ እንዳልራመድ ይቅር ካልወደድከው ሐሳብ ካልሆነ ሆናለሁና ቁምን ይዘገነ አንተ የሌለህበት አይቅናይ መንገድ ባልቀናው ፍጻሜ እንዳልራመድ ይቅር ካልወደድከው ሐሳብ ካልሆነ ሆናለሁና ቁምን ይዘገነ እንግዲህ መንፈሳችንን በዝማሬ መንፈሳችንን በእግዚአብሔር ቃል የምንመግብበት ወርሃ ጾም ነው። በዚህ ጾም እግዚአብሔርን የምናይ እግዚአብሔርን የምናስብ ካልሆነ መንፈሳችን በጠላት ሊጠለፍ ይችላል። ጌታችን ኢየሱስ ክርስቶስ በፈተናው ተራራ ላይ በጾም ጊዜ ጠላት እንዴት ወደሱ እንደቀረበና እንደፈተነው አይተናል። ጠላት እንዲፈትነን ጠላት በላያችን ላይ ክፉ እንዳያመጣ የእግዚአብሔርን ቃል በመማር ጠላትን ሐሳብ ማፍረስ ደግሞ እንደሚገባን መርዳት አለብን። ጌታ ጠላት ሲፈትነው ሰይጣን ሲፈትነው እንዲህ ተብሎ ተጽፏል እያለ ነው በእግዚአብሔር ቃል የሰይጣንን ፍላጻዎች የሰባበረው። ስለዚህ የእግዚአብሔርን ቃል በመስማት በመዘመር መዝሙሮችን በማዳመጥ በማስቀደስ መንፈሳችንን እየቀደስን እየጠበቅን ይሄንን ጾም በድልና ልንወጣው ይገባል። አንድ መዝሙር ዘምረን ደግሞ እንገናኛለን።
እድለኞች ሆነን ድምፁ ለእኛ ደርሶ ሁከት ከበዛበት ሐዘንና ለቅሶ ከራብና ጥማት ለይቶ ወሰደን እሱ እረኛ ሆነ እኛ በጎቹ ሆን እድለኞች ሆነን ድምፁ ለእኛ ደርሶ ሁከት ከበዛበት ሐዘንና ለቅሶ ከራብና ጥማት ለይቶ ወሰደን እሱ እረኛ ሆነ እኛ በጎቹ ሆን እንደ አገልጋዮቼ እንደ ደቀ መዝሙር ተጠርተን ስንመጣ ከዓለም ከመኖር ምን ችሎታ አለ ከዚህ የበለጠ በኔ ኑሩ ብሎ ጸጋውን ከሰጠ ባንተ ከተማርነው በቃል መሰረት ነፍሳት እንዳሄዱ ወደ ዘላለም ሞት በአደባባዮች በቤት ተገኝተን የንስሐን ጥሪን እናስተጋባለን እድለኞች ሆነን ድምፁ ለእኛ ደርሶ ሁከት ከበዛበት ሐዘንና ለቅሶ ከራብና ጥማት ለይቶ ወሰደን እሱ እረኛ ሆነ እኛ በጎቹ ሆን ጳውሎስ ሆይ ደብዳቤ መልእክት ደርሶናል በፈተና መጽናት ካንተ ተምረናል ጴጥሮስ ሆይ ሕይወት ብዙ አስተምሮናል መውደቅ መነሳት ብርታት ሆኖልናል ደካሞች ስንሆን ብርቱ አድርገህናል ጥቂቶች እያለን አበርክተህናል ከመሃል ስንጎድል አንተ ሞልተህናል ሰባራን ጠግነ ክፍተቱን ገጥመሃል እድለኞች ሆነን ድምፁ ለእኛ ደርሶ ሁከት ከበዛበት ሐዘንና ለቅሶ ከራብና ጥማት ለይቶ ወሰደን እሱ እረኛ ሆነ እኛ በጎቹ ሆን እድለኞች ሆነን ድምፁ ለእኛ ደርሶ ሁከት ከበዛበት ሐዘንና ለቅሶ ከራብና ጥማት ለይቶ ወሰደን እሱ እረኛ ሆነ እኛ በጎቹ ሆን
እግዚአብሔር ይመስገን ዝማሬውን ሰምተን ተመልሰናል። ጾም ስንጾም ማድረግ ከሚገባን ነገር አንዱ የራበውን ሰው መፈለግ ነው። የራበው ሰው በአደባባይ ላይ በግልጥ ይወጣል። የራበው ሰው በቤት ውስጥ ደግሞ በእፍረት በነውር ሃይማኖቱን ባህሉን አክብሮ ቤቱ ተርቦ ተቀምጦ ይኖራል። አደባባይ ላይ የወጣውን ሁሉም ያየዋል፣ ሁሉም ያገኘዋል። በየቤቱ ግን የወደቀውን ምስኪን ሰው ደግሞ ፈልገን የምናገኘው እኛ ነን። ስለዚህ ጾም አይምሮአችንን እነዚህን ሰዎች ፈልጎ ለማግኘት ብሩህ ያደርግልናል። በዙሪያዬ ያሉ ማን ናቸው የተቸገሩ ለልጆቻቸው ደፍተር መግዛት ያቃታቸው ምሳቃ መቋጠር ያቃታቸው እነማን ናቸው ብሎ መጠየቅ ያስፈልጋል። ጾሙ እንደዚህ ሲሆን የበለጠ ውጤታማ ይሆናል። ይህንን እያሰብን ደግሞ የሚቀጥለውን መዝሙር ዘምረን እንገናኛለን። እግዚአብሔር ከሁላችን ጋር ይሁን። ስራ ትክክል ነው አምላኬ ፍቅርህ እጅግ ድንቅ ነው አምላኬ ቀኔ ጣለውን ሰው አምላኬ ያላሰብከው ማነው አምላኬ ሚዛን የሚደፋ ስራ ሳይኖረን ፍትሃዊ መንግስት ሳትመረምረን አይተህ እንዳላየህ እያለፍክ ሁሉን እንድንኖር ፈቀድክ ይህንን ዘመን እንድንኖር ፈቀድክ ይህንን ዘመን ስራ ትክክል ነው አምላኬ ፍቅርህ እጅግ ድንቅ ነው አምላኬ ሰው የጣለውን ሰው አምላኬ ያላሰብከው ማነው አምላኬ ሰው ሮጦ ደግሞ በራሱ መንገድ ማረፊያ ላገኘም ልቡ እንደሚፈቅድ አንተን ይዘነጋል በተድላ ዘመኑ ሲቸገር አትጨክንም እንዲህ በመሆኑ ሲቸገር አትጨክን እንዲህ በመሆኑ ስራ ትክክል ነው አምላኬ ፍቅርህ እጅግ ድንቅ ነው አምላኬ ቀኔ ጣለውን ሰው አምላኬ ያላሰብከው ማነው አምላኬ እጁን ባፉ የጫነ አያጉረምርም ሰው የሰማዩን ጌታ ማን ነው የሚከሰው
አንዳይ ሳታጉድል ጨክነ ሳትፈርድ ጌታዬ አንተነ ሁሉን የምትወድ አምላኬ ብቻ ነህ ሁሉን የምትወድ ስራ ትክክል ነው አምላኬ ፍቅርህ እጅግ ድንቅ ነው አምላኬ ቀኔ ጣለውን ሰው አምላኬ ያላሰብከው ማነው አምላኬ ቃሎት ያሰማልን። እንግዲህ ጥሩ መዝሙር ሰማን። ደሞ አሁን ደሞ ምናቀው ማወቅ የሚገባን የሚሰሩ ድሆችን ስለመርዳት ነው። የሚለምኑ ድሆች ብቻ ናቸው ድሆች የሚመስሉን። የሚሰሩ ድሆችም ግን ድሆች መሆናቸው ማወቅ አለብን። ለምሳሌ አንድ ካፌ ተቀጣሪ ኢትዮጵያ ውስጥ የምትሰራ አንዲት ሴት ወይ አንድ ወንድ ካፌ ውስጥ የሚከፈላቸው ደሞዝ ቢበዛ 3000 ብር ሊሆን ይችላል። 3000 ብር ደግሞ ምን ሊገዛ ይችላል ኢትዮጵያ ውስጥ ታውቃላችሁ? እነዚህ ሰዎች ግን ከሚለምኑ ስራ ለመስራት ስራን አክብረው ይወጣሉ አደባባይ ላይ። ጫማ የሚጠርጉ ሰዎች እንደዚህ ሰርተው የሚያድሩ አሉ። እና እንደዚህ አይነት ስራ እየሰሩ ያሉ ድሆችን መደገፍ ያስፈልጋል። ለነዚህ ሰዎች ምጽዋት መስጠት ሳይሆን ጫማ ካስጠረግናቸው እንኳን በኋላ ምናልባት 50 ብር ሰተን መሄድ፣ ቲፕ በደንብ አድርገን ሰተን መሄድ። የሚሰሩ ሰዎች በዚህ መንገድ ከተደገፉ ሰው ወደ ስራ እየመጣ ህይወቱ የተቀየረ ይመጣል። የኢትዮጵያ አብዛኞቹ ኢትዮጵያውያን ወደ ልመና የተዳረጉት ብዙ ኢትዮጵያውያን በልመና ይተዳደራሉ ከመስራት በላይ። በተለይ ከተማ ውስጥ መስራት የሚችሉ ጠንካራ እናቶች፣ ሴቶች፣ ወንዶች ግን አስፋልት ላይ ቆመው ሲለምኑ ታያቸዋላችሁ። ህዝቡ ሃይማኖተኛ ስለሆነ ለሚለምነው በጣም ስለሚያዝን ነው። ይሄ ግን ወደፊት ያሰጋል። የማይሰራ እየለመነ የተሻለ ገንዘብ የሚያገኝ ትውልድ ይፈጥርና ቀውስ ውስጥ ሊከተን ይችላል። እና ገንዘብ ሰተን አይምሮን ልንገለው እንችላለን። የእግዚአብሔር ቃል ደግሞ አትግደል ይላል። አይምሮ እንዳንገለው የሚሰራውን እየደገፍን ያበረታታን የበለጠ ሰዎች ወጣቶች በስራ እንዲያምኑ ኢትዮጵያ ወጣቶች በዚህ ነገር ለነቃ ብለው እንዲሰሩ ሀገራቸውን በስራ እንዲያገለግሉ ማድረግም ማገዝም እንደሚገባን እንደ እግዚአብሔር ሰው እንደ እግዚአብሔር መልእክተኛ እና መልእክት አስተላልፋለሁ። እግዚአብሔር ቃል ላለው ይጨመርለታል ይላል። ጥረት ላለው፣ ስራ ላለው፣ ትጋት ላለው የሌለው ግን ካለ ይወሰድበታል። እግዚአብሔር ቃል የሌለው ይወሰድበታል ይላል። እኛ ኢትዮጵያውያን ለሌለው እየጨመርን ያለው ደግሞ ተስፋ እንዲቆርጥ ያደረገን ስለሆነ እዚህ ላይ በጣም ማሰብ ይገባናል። መዝሙር ሰምተን እንመለሳለን። ያላመነውን ቶማስ የካደህንም ጴጥሮስ ሸሽቶ የሄደ ማርቆስ ሳዳጁንም ጳውሎስ የተቀበለ ልብህ ሰው አድርጎኛል ፍቅርህ እኔም ሆኛለሁ ልጅህ ያላመነውን ቶማስ የካደህንም ጴጥሮስ ሸሽቶ የሄደ ማርቆስ ሳዳጁንም ጳውሎስ የተቀበለ ልብህ ሰው አድርጎኛል ፍቅርህ እኔም ሆኛለሁ ልጅህ በራሴ መንገድ ላይ ሰፍቶ በታየኝ ተመላልሻለሁ እስክታገኘኝ
ለካስ መኖር ማለት ባንተ ነው ባንተ ነው አጥ የጸደቀው ጌታን አግኝቶ ነው ያላመነውን ቶማስ የካደህንም ጴጥሮስ ሸሽቶ የሄደ ማርቆስ ሳዳጁንም ጳውሎስ የተቀበለ ልብህ ሰው አድርጎኛል ፍቅርህ እኔም ሆኛለሁ ልጅህ እኔም ሆኛለሁ ልጅህ ቅመሱት አለ ዳዊት በመዝሙሩ በመስማት አይገባም የጌታችን ፍቅሩ ጠላት ሳለው ወዳጅ ያደረገኝ ለት አሰረኝ ምሕረቱን እንድገዛለት ያላመነውን ቶማስ የካደህንም ጴጥሮስ ሸሽቶ የሄደ ማርቆስ ሳዳጁንም ጳውሎስ የተቀበለ ልብህ ሰው አድርጎኛል ፍቅርህ እኔም ሆኛለሁ ልጅህ እኔም ሆኛለሁ ልጅህ የመስቀሉ ጩኸት የደም ነጠብጣቡ በሩን ከፍቶልኛል ልግባ ወደ ልቡ እሱ ነው ሀገሬ የምኖርበት ማምለጫዬ ሆኖ የተረፍኩበት ያላመነውን ቶማስ የካደህንም ጴጥሮስ ሸሽቶ የሄደ ማርቆስ ሳዳጁንም ጳውሎስ የተቀበለ ልብህ ሰው አድርጎኛል ፍቅርህ እኔም ሆኛለሁ ልጅህ እኔም ሆኛለሁ ልጅህ ልነሳ ልመስክር የእርሱም በጎነት አባቴ ሸልሞኝ አንባር ቀለበት በጌጠኛው ልብሴ ባማረ በደሙ በፊቱ ኖራለሁ በስቶልኝ ሰላሙ ያላመነውን ቶማስ የካደህንም ጴጥሮስ ሸሽቶ የሄደ ማርቆስ ሳዳጁንም ጳውሎስ የተቀበለ ልብህ ሰው አድርጎኛል ፍቅርህ እኔም ሆኛለሁ ልጅህ እኔም ሆኛለሁ ልጅህ ያላመነውን ቶማስ የካደህንም ጴጥሮስ ሸሽቶ የሄደ ማርቆስ ሳዳጁንም ጳውሎስ የተቀበለ ልብህ ሰው አድርጎኛል ፍቅርህ እኔም ሆኛለሁ ልጅህ እኔም ሆኛለሁ ልጅህ ዛሬ ለዚህ ፕሮግራም መጨረሻ ማድረግ ምን አድርገው በጾማችን ይቅር ያላላችሁ ሰዎች ይቅር ማለት አለብን። ይቅር አለ ማለት በጣም ብዙ ነገር እንዲያዝብን ያደርጋል። አንድ ነገር በክፉ አንድን ክፉ ሰው ወይም ክፉ ስራውን ያሰቡ
የዛን ሰው ጉዳይ አልተውም ይቃለለው ማለት እንደው አጋጣሚው ከተገኘ ያን ሰው ማጥቃት የሚቻል ውድቀቱን የሚያፋጥን አንድ ድንጋይ ከስሩ ማንሳት እንኳን እድሉን ብናገኝ ለማንሳት ወደ ኋላ ማንል በዚህ ልክ የተቆጣንበት ሰው ካለን ይቅር ልንለው ይገባል። በርግጥ ሰው በድሎና ቁስሎ ሊሆን ይችላል ቁስሉ በውስጣችን ሊኖር ይችላል እሱ አይደለም ግን ያቆሰለን ሰው እግዚአብሔርን አስቤ ጌታዬን የተሰቀለው ኢየሱስ ክርስቶስን ንጉሴን አይቼ እሱ እኔን በነፃ እንዳዳነኝ በጸጋ እንዳዳነኝ እኔም ይቅር ብዬዋለሁ በእግዚአብሔር ጸጋ ብሎ መተው ያስፈልጋል። አባቶቻችን ይቅር ለእግዚአብሔር ይላሉ እግዚአብሔርን አስባችሁ ተው ማለት ነው። ሰው ታስቦ መቼም ይቅር ሊባል አይችልም። ሰው ድብን እንደሚያረግ እሳት እኮ ነው ሰው ልጅ ፍቅርም ነው ደግም ነው በረከትም ነው ደግሞ በጣም የሚያበሳጭም ፍጥረት ነው ሰው ልጅ። ሰውን ካሰብን ይቅር ልንል አንችልም እግዚአብሔርን ካሰብን ግን ይቅር ብለን በይቅርታ መንፈስ መታረቅ መስራት እንችላለን። እግዚአብሔር ይባርካችሁ። መልካም ጾም። መሰደድ መርቀሽ ሰተሻል ለተመረጡት አንዳንዴ ይመሻል። ድንግል ሆይ እውነት ነው አምላክን ወልደሻል ነገር ግን በልጅሽ ሰይፍ ይከተልሻል። ለስሙ መሰደድ መርቀሽ ሰተሻል ለተመረጡት አንዳንዴ ይመሻል። ድንግል ሆይ እውነት ነው አምላክን ወልደሻል ነገር ግን በልጅሽ ሰይፍ ይከተልሻል። እንባና ሰቆቃ ስደትና ሩጫ አሸዋና ገለት ያለም ማላገጫ ይሆናል አንዳንዴ እስኪ ነጋሌቱ ፍቅር ይታገሳል ያወጣል ከሳቱ። ኢየሱስ ተወልዷል አስደንጋጭ ዘገባ ንጉሥ ነክነክ ዜና አጥንቴ ይገባ የሩቁ ነገሥታት በአምሃ በጉዞ ሄሮድስ የቅርቡ ሰው ተነሳ ሰይፍ ይዞ ተነሽ ድንግሊቱ ተነሽ ተሰናጂ ከእንጀራ ቤት ወጥተሽ በረሃ ውረጂ በአሸዋ ንደጂ ፍቅር ሲተረጎም እንዳቀፍሽ ይብሳል እንዳንቺም ነው እንጂ። ለስሙ መሰደድ መርቀሽ ሰተሻል ለተመረጡት አንዳንዴ ይመሻል። ድንግል ሆይ እውነት ነው አምላክን ወልደሻል ነገር ግን በልጅሽ ሰይፍ ይከተልሻል። ደግሞም የሚያሳድድ ይሞታል ሄሮድስ ተነሽ ድንግሊቱ ተነሽ ተመለሽ መነቀፍ እንዳለ መሰደድ እንዳለ ደግሞ ቀን ይመጣል እግዚአብሔር ስላለ። ለስሙ መሰደድ መርቀሽ ሰተሻል ለተመረጡት አንዳንዴ ይመሻል። ድንግል ሆይ እውነት ነው አምላክን ወልደሻል ነገር ግን በልጅሽ ሰይፍ ይከተልሻል። እንባና
መከራና ሰቆቃ ስደትና ሩጫ አሸዋና ገለት ያለም ማላገጫ ይሆናል አንዳንዴ እስኪ ነጋሌቱ ፍቅር ይታገሳል ያወጣል ከሳቱ ኢየሱስ ተወልዷል አስደንጋጭ ዘገባ ንጉሥ ነቅነቅ ዜና አጥንቴ ይገባ የሩቁ ነገሥታት በአምሃ በጉዞ ሄሮድስ የቀድሞ ሰው ተነሳ ሰይፍ ይዞ ተነሽ ድንግሊቱ ተነሽ ተሰናጪ ከእንጀራ ቤት ወጥተሽ በረሃ ውረጂ ባሸዋ ንደጂ ፍቅር ሲተረጎም እንዳቀፍሽው ሕፃን እንዳንቺ የሚያውጅ ለስሙ መሰደድ መርቀሽ ሰተሻል ለተመረጡትም አንዳንዴ ይመሻል ድንግል ሆይ እውነት ነው አምላክን ወልደሻል ነገር ግን በልጅሽ ሰይፍ ይከተልሻል ለስሙ መሰደድ መርቀሽ ሰተሻል ለተመረጡትም አንዳንዴ ይመሻል ድንግል ሆይ እውነት ነው አምላክን ወልደሻል ነገር ግን በልጅሽ ሰይፍ ይከተልሻል